አንኤምፕሎይመንት አንኤምፕሎይመንት ወይም ስራ አጥነት በባለፈው በፓርት 2 ውስጥ መካተት የነበረበት ቶፒክ ነበረ፣ ግን በሆነ አጋጣሚ ተቋርጦ ስለነበረ ነው ዛሬ ፓርት 3 ላይ እየቀጠል ነው ማለት ነው። ሶ አንኤምፕሎይመንት ወይም ስራ አጥነት ምን ማለት ነው? Unemployment is a term referring to individuals who are employable and actively seeking a job but are unable to find a job. ስራ አጥ የምንለው ወይም ደግሞ አለመቀጠርም ማለት እንችላለን፣ ወይም ደግሞ የስራ ቅጥር እድል ያጣ ሰው ማለትም እንችላለን። ሰው እነዚህ እንግዲህ ኢንዲቪዥዋል ናቸው ወይም ሰዎች ናቸው፣ መቀጠር የሚችሉ መስራት የሚችሉ አቅም ያላቸው that means employable የሆኑ and actively seeking a job በትጋት ስራን የሚፈልጉ ሰዎች ነገር ግን are unable to find a job ማግኘት ያልቻሉ። ስለዚህ ስራ መስራት የሚችሉ አቅም ያላቸው ስራ በመፈለግ ጊዜያቸውን የሚያባክኑ ወይም የሚያጠፉ ግን ስራ ማግኘት ያልቻሉ። ወይም ይሄን ግልጽ ለማድረግ ለምሳሌ የሆነ ሰው ከዩኒቨርሲቲ ተመርቆ ወጥቶ ስራ የሚፈልግ ሰው እንግዲህ ከዩኒቨርሲቲ ተመርቆ ወጣ ማለት 25 26 27 ምናምን አመቱ ነው። አፍላ እድሜ ነው። መስራት የሚችል አቅም ያለው ሰው ነው። ሰው ስራ በመፈለግ ጊዜውን ያጠፋል። እሱ አንኤምፕሎይመንት ብለን እንጠራዋለን፣ ወይም ደግሞ ስራ አጥነት ወይም ደግሞ ያልተቀጠሩ ሰዎች ወይም የስራ እድል ያላገኙ ሰዎች፣ መስራት የሚችሉ ግን ስራን ያላገኙ ሰዎች። Individuals in this group are those people in the workforce who are working but do not have an appropriate job. እንግዲህ በዚህ ግሩፕ ውስጥ ወይም በአንኤምፕሎይመንት ውስጥ የሚመደቡ ሰዎች ወርክ ፎርስ ውስጥ ያሉ ወይም ደግሞ የመስራት አቅም ያላቸው ሰዎች ነገር ግን የሚፈልጉትን ስራ ማግኘት ያልቻሉ appropriate job ሊያገኙ ያልቻሉ ሰዎች they are unemployment. Interestingly, people who have not looking for a job in the past 4 weeks but have been actively seeking one in the last 12 months are put into a category called marginally attached to a labor force. Within this category is another category called discouraged workers, which refers to people who have given up looking for a job ይለናል። እንግዲህ በሚገርም ሁኔታ ወይም ደግሞ በሚያስደንቅ ሁኔታ ኢንተረስቲንግሊ ማለት እሱ ነው። ላለፉት 4 ሳምንት ያክል ስራ መፈለግ ያቆሙ ሰዎች ነገር ግን ባለፉት 12 ወራት ያክል በከፍተኛ ትጋት ስራ ሲፈልጉ የነበሩ ሰዎች ማርጂናሊ አታችድ ቱ ዘ ላቦር ፎርስ የሚባል ካታጎሪ ውስጥ ይመደባሉ ይለናል። እንግዲህ 12 ወር ማለት 1 አመት ማለት ነው። ሶ 1 አመት ያክል ስራ ሲፈልጉ ቆይተው ላለፉት 4 ሳምንት ማለት 1 ወር ነው። ለ1 ወር ያክል ግን ስራ መፈለግ ያቆሙ እንግዲህ ተስፋ በመቁረጥ ሊሆን ይችላል። እነዚህ ሰዎች ማርጂናሊ አታችድ ቱ ዘ ላቦር ፎርስ ውስጥ ይመደባሉ ይለናል። ማርጂናሊ አታችድ ቱ ዘ ላቦር ፎርስ ምን ማለት ነው? ይሄ ደግሞ those who are not currently employed want a job and have looked for a work in the past years but have not actively searched for the work in the past 4 weeks ብሎ ዲፋይን ያደርገዋል። ስራ ያልተቀጠሩ፣ ስራ የሚፈልጉ፣ ላለፉት 12 ወራት ያክል ሲፈልጉ የነበሩ፣ ላለፉት 4 ሳምንት ወይም 1 ወር ያክል ግን ስራ መፈለግ ያቆሙ ሰዎች እንደማለት ነው። ማርጂናሊ አታችድ ቱ ዘ ላቦር ፎርስ ብለን የምንጠራቸው። በዚህ ግሩፕ ውስጥ ደግሞ ሌላ ካታጎሪ አለ፣ ወይም በዚህ ካታጎሪ ውስጥ ሌላ ካታጎሪ አለ። እሱም ካታጎሪ ዲስከሬጅድ ወርከርስ የሚል ሌላ ካታጎሪ። ይህ ማለት መሰላችሁ? ዲስከሬጅድ ወርከርስ ማለት which refers to people who have given up looking for a job ስራ በመፈለግ ተስፋ የቆረጡ፣ በቃ ስራ እንደማያገኙ ተስፋ የቆረጡ ሰዎች ናቸው ዲስከሬጅ ወርከርስ ተብለው የሚጠሩ። ጊቭን አፕ ማለት ተስፋ መቁረጥ ነው። ሉኪንግ ፎር ደግሞ ስራ መፈለግ ነው። ስለዚህ ስራ በመፈለግ ተስፋ የቆረጡ ሰዎች ዲስከሬጅ ወርከርስ ተብለው ይጠራሉ። በየት ግሩፕ ውስጥ ነው የሚጠቃለሉ ወይም በየትኛው ካታጎሪ? ማርጂናሊ አታችድ ቱ ዘ ላቦር ፎርስ። ያ ማለት ለ12 ወራት ያክል ስራ ሲፈልጉ የነበሩ ግን ላለፉት 4 ሳምንታት ስራ መፈለግ ያቆሙ ሰዎች። ላቦር ፎርስ የምንለው ምንድን ነው? The labor force consists of all those who are fit for work and are willing and available to work. ላቦር ፎርስ የምንላቸው እንግዲህ ለስራ ብቁ የሆኑ who are fit for work and willing and available to work መስራት የሚፈልጉ ስራ ቦታ መገኘት የሚችሉ ሰዎች ላቦር ፎርስ ብለን እንጠራቸዋለን። In other words, if we exclude children, old people, individuals who are not
who are unable to work, etc. From the population of a country, we get the number of those who are able to work. በሌላ አገላለጽ ላቦር ፎርስ ማለት ነው ከህፃናት ከሽማግሌዎች እንዲሁም ደግሞ መስራት ከማይችሉ ሰዎች ውጭ ያሉ ሰዎች ነው ላቦር ፎርስ የምንላቸው። መስራት ከማይችሉ ሰዎች ውጭ ስንል እንግዲህ ጀስት ላይክ በአካል ጉዳት ሊሆን ይችላል፣ የአእምሮ ፔሸንት ሆነው ሊሆን ይችላል፣ ኦኬ፣ ወይም አእምሮ ህሙማን ብቻ በዛም በሉት በዚህ መስራት የማይችሉ ኢንዲቪዥዋሎች ይኖራሉ። እድሜያቸው የስራ እድሜ ሆኖ ላይክ 30 ዓመቱ ሆኖ ለምሳሌ የሆነ ሰው ላይሰራ ይችላል፣ የአካል ጉዳት ካለበት ፔሸንት ከሆነ ምናምን ነገር። ስለዚህ ከህፃናት ከሽማግሌ ሰዎች እንዲሁም መስራት ከማይችሉ ሰዎች ውጭ ያሉ ሰዎች ላቦር ፎርስ ውስጥ ይመደባሉ ማለት ነው። We further dedicate from this those who are not willing or are not available to work. This gives us the labor force. በሌላ አገላለጽ ማለት ነው እነዚህ መስራት ከማይችሉትና መስራት ከማይፈልጉ ሰዎች ውጭ ያሉ ሰዎች ላቦር ፎርስ ብለን እንጠራቸዋለን ነው። The labor force include groups of people within a specific age bracket from 15 up to 64 who are actually employed and those who are without a job but are actively searching for a job. ላቦር ፎርስ ስንል እንግዲህ እድሜያቸው ከ15 እስከ 64 የሆኑ ሰዎች፣ ስራ ቦታ ተቀጥረው እየሰሩ ያሉ ሰዎች እንዲሁም ደግሞ መስራት እየፈለጉ ግን ስራ አጠው ስራ በመፈለግ ጊዜያቸውን የሚያጠፉ ሰዎችም ከላቦር ፎርስ ውስጥ ነው የምንመድባቸው። those who are without a job ምንም ስራ የሌላቸው but actively searching for a job በትጋት ስራ የሚፈልጉ ሰዎች ከላቦር ፎርስ ውስጥ ይመደባሉ ማለት ነው። The labor force is made up of both employed and unemployed people. ስለዚህ ላቦር ፎርስ ስንል ስራ ያላቸውም የሌላቸውንም ይይዛል ማለት ነው። ብቻ ለሆነ ስራ ፊት ሊያደርጉ የሚችሉ የመስራት ፍላጎት ያላቸው ስራ ቦታ መገኘት የሚችሉ ሰዎች በጥቅሉ ላቦር ፎርስ ወይም ደግሞ መስራት የሚችል የሰው ኃይል ማለት ነው ባጭሩ። Unemployment therefore refers to that portions of the labor force that is without a job but is actively searching for one. ስለዚህ unemployment የምንለው እንግዲህ የላቦር ፎርስ ክፍል ነው። ላቦር ፎርስ ኤምፕሎይድንም አንኤምፕሎይድንም ይዟል ብለናል። ስለዚህ unemployment ማለት ምን ማለት ነው? the portion of the labor force የላቦር ፎርስ ክፍል የሆነ without a job ወይም ምንም ስራ የሌላቸው ሰዎች ስራ በመፈለግ ጊዜያቸውን የሚያጠፉ ወይም በከፍተኛ ትጋት ስራ የሚፈልጉ ሰዎችን የያዘ ማለት ነው። Thus, for a person to be categorized as unemployed, two conditions must be fulfilled. እንግዲህ የሆነ ሰው ከአንኤምፕሎይድ ዘርፍ ውስጥ ለመመደብ የሚከተሉት ሁለት ክራይቴሪያዎችን ወይም ኮንዲሽኖችን ማሟላት መቻል አለበት ጋይስ። የመጀመሪያው that the person is without a job and able to work ምንም ስራ የሌለው ግን መስራት የሚችል አቅም ያለው። ሁለተኛ the person wants to have a job and is willing to work at the current market wage ምን አይነት ሰው አለ? a person want to have a job ስራ እንዲኖረው የሚፈልግ እና ከረንት ላይ ባለው የገበያ ወይም ደግሞ ባጭሩ አሁን ላይ ባለው የደሞዝ ስኬል መስራት የሚችል ወይም የመስራት ፍላጎት ያለው። እነዚህ ሁለት ነገሮችን ታሟላ unemployed እንለዋለን። ኦኬ ስራ እየፈለገ ያለ መስራት የሚችል ባለው ከረንት ማርኬት ዌጅ መቀጠር የሚፈልግ ሰው ስራ እየፈለገ ያለ ግን መስራት የሚችል ሰው ይሄ unemployed መገለጫ ነው ማለት ነው። The unemployment rate is usually measured by dividing the number of unemployed people by the total numbers of people in the workforce. unemployment rate እንደሞ ካልኩሌት ይደረጋል። እንዴት ነው ካልኩሌት የሚደረገው መሰላችሁ? usually measured by dividing the number of unemployed ያልተቀጠሩ ሰዎችን ከቶታል ፖፑሌሽኑ በማካፈል ቶታል ፖፑሌሽን ስንል ወርክ ፎርስ ውስጥ ያሉትን ወይም ደግሞ ላቦር ፎርስ ወይም መስራት የሚችሉ ሰዎች እንጂ ህፃናትን ኦልድ ፒፕሎችን ወይም ደግሞ ኢንዲቪጁዋል who are not able to work እነሱን አይጨምርም። unemployment serves as one of the indicators of the country's economic status unemployment እንግዲህ የአንድን ሀገር የኢኮኖሚ ስታተስ ሜዠር ማድረግ ይችላል ወይም ደግሞ ኢንዲኬት ማድረግ ይችላል። ለምሳሌ የአንኤምፕሎይመንት ቁጥር ዝቅተኛ ከሆነ የሆነ ሀገር ላይ ያቺ ሀገር ጥሩ የኢኮኖሚ ስታተስ ውስጥ ነው ያለችው።
ነገር ግን የሆነ ሀገር ከፍተኛ የሆነ አንኤምፕሎይመንት ወይም ደግሞ የስራ አጥነት ቁጥር የሚጨምር ከሆነ ኢኮኖሚዋ በጣም የተዳከመ እንደሆነ ያመለክታል ማለት ነው። ለምሳሌ ኢትዮጵያን መውሰድ ትችላላችሁ። በርካታ አንኤምፕሎይመንት አለ ወይም ደግሞ የስራ አጥነት ቁጥር በከፍተኛ ሁኔታ እየጨመረ ያለበት ሁኔታ ነው ያለው። ወይራስ ወደ ጀርመን፣ ጃፓን ምናምን ስትመጡ ደግሞ የሚቀጠር ሰው ጠፍቶ ከውጭ ራሱ እየፈለጉ ያሉበት ሁኔታ ነው ያለው ከሌላ ሀገር ከሌላ ሀገር ክራይቴሪያ ማሟላት የሚችሉ ሰዎችን መቅጠር እንደሚችሉ የተለያዩ ማስታወቂያዎችን በተለያየ ጊዜ ያወጣል። ዛት ሚንስ የጀርመኒ እና የኢትዮጵያ የኢኮኖሚክ ስታተስ በጣም የሰማይና ምድር ያክል የተራራቀ መሆኑን ያመለክታል ማለት ነው። ሌላው ታይፕስ ኦፍ ኤምፕሎይመንት ነው። ማን ነው? ታይፕስ ኦፍ አንኤምፕሎይመንት ነው። ታይፕስ ኦፍ አንኤምፕሎይመንት ኦኬ። ፍራክሽናል አንኤምፕሎይመንት ሪፈርስ ቱ መጀመሪያ ላይ የምናገኘው እንግዲህ ፍራክሽናል አንኤምፕሎይመንት ነው። ከዛ ስትራክቸራል አንኤምፕሎይመንት የሚባል አለ፣ ሳይክሊካል አንኤምፕሎይመንት የሚባል አለ። ሶስት ናቸው በጥቅሉ። የመጀመሪያው ማንዋል fractional unemployment. Fractional unemployment refers to a brief periods of unemployment experienced by people due to look. ፍራክሽናል የምንለው የስራ አጥነት ክፍል ምን ማለት ነው? refers to a brief periods of unemployment experienced by people due to seasonality of work. For example, construction worker. seasonality ማለት አንዳንዴ ስራ ይገኛል፣ አንዳንዴ ስራ ይጠፋል። ኦኬ ላይክ ለምሳሌ በኮንስትራክሽን ዘርፍ ላይ የሚሰሩ ሰዎች ኮንስትራክሽኑን በምንድን ነው የሚይዙት? በኮንትራት አይደለ? ኦኬ በኮንትራት ያ ኮንስትራክሽን ካለቀ በኋላ ስራ ያቆማሉ፣ ሌላ ኮንስትራክሽን ትገኝ ድረስ። እሱ ሲዝናሊቲ ኦፍ ወርከር ይባላል። ፍራክሽናል አንኤምፕሎይመንት ወይም ደግሞ በሆነ ፔሪየድ በሆነ ሲዝን ስራ ሲያጡ ማለት ነው። ሌላው ቮለንታሪ ስዊቺንግስ ኦፍ ጆብ in searching of the better jobs. ቮለንታሪ ስዊቺንግ ኦፍ ኤ ጆብ ማለት እንግዲህ በፍላጎት የሆነን ስራ መተው፣ ለምን የተሻለ ስራ ለመፈለግ ብለው ከረንትሊ እየሰሩ ያሉበትን ስራ ይተውታል። እሱም ከፍራክሽናል አንኤምፕሎይመንት ውስጥ ይመደባል። ላይክ ለምሳሌ ዝቅተኛ ደሞዝ ያላቸው ሰዎች አይ ከዚህ የተሻለ ደሞዝ ያለው ስራ ፈልጋለሁ ብለው ያን ስራ በፍላጎት ትተውት የሚወጡ አሉ፣ ሌላ የተሻለ ስራ ለመፈለግ። እሱም ፍራክሽናል አንኤምፕሎይመንት ውስጥ ይመደባል። ሌላው ኢንትራንስ ቱ ዘ ላቦር ፎርስ። ኢንትራንስ ቱ ዘ ላቦር ፎርስ ፎር ኤግዛምፕል ኤ ስቱደንት ኢሚዲየትሊ አፍተር ግራጁዌሽን። ይሄ ደግሞ መግቢያ ነው ወደ ላቦር ፎርስ ውስጥ ስትቀላቀሉ የነበረው ታይም። እሱም ከፍራክሽናል አንኤምፕሎይመንት ነው የሚመደበው። ላይክ ተመርቃችሁ ስትወጡ፣ ለምሳሌ ከዩኒቨርሲቲ ተመርቃችሁ ስትወጡ ኢሚዲየትሊ ያለው ማለት ነው። እሱ ፍራክሽናል አንኤምፕሎይመንት ይባላል። ቢኮዝ ከዩኒቨርሲቲ ወጣችሁ ወደ ስራ ነው የምትቀላቀሉት፣ ግን ከመቀላቀላችሁ በፊት ወርክ ላቦር ፎርስ ውስጥ ነው ያላችሁ፣ ወይም ደግሞ ወርክ ስፔስ ውስጥ ነው ያላችሁ፣ ወርክ ፎርስ ውስጥ ነው ያላችሁ፣ ግን ስራ የላችሁ ወዲያው ተመርቃችሁ እንደወጣችሁ ማለት ነው። እሱ ከፍራክሽናል አንኤምፕሎይመንት ውስጥ ይመደባል ማለት ነው። ሌላኛውና የመጨረሻው እዚሁ ፍራክሽናል አንኤምፕሎይመንት ውስጥ ያለ ሪኢንተሪንግ ዘ ላቦር ፎርስ። ሪኢንተሪንግ ዘ ላቦር ፎርስ። ሪኢንተሪንግ ዘ ላቦር ፎርስ ማለት ደግሞ በሆነ ምክንያት ከላቦር ፎርስ ውስጥ ወጣችሁ፣ ኦኬ ከላቦር ፎርስ ውስጥ ወጣችሁ ተመለሳችሁ ስትገቡ፣ ለምሳሌ ታማችሁ ሊሆን ይችላል። በህመም ምክንያት እንግዲህ የሆነ ሰው መስራት አይችልም አይደል? መስራት የማይችል በሽተኛ ከሆነ ከላቦር ፎርስ ውስጥ አንመድበው። ምክንያቱም ላቦር ፎርስ ማለት ከህፃናት፣ ከሽማግሌዎች እንዲሁም ደግሞ በሆነ ምክንያት መስራት ከማይችሉ ሰዎች ውጭ ያሉትን ነው ብለናል። ስለዚህ የሆነ ሰው ለምሳሌ የሆነ ፔሸንት ሆኖ ኑሮ ተሽሎት ድኖ መልሶ ወደ ላቦር ፎርስ ሲቀላቀል እሱ ፍራክሽናል አንኤምፕሎይመንት ውስጥ እንመድበዋለን ማለት ነው። ሌላውና ሁለተኛው የአንኤምፕሎይመንት ዘርፍ ደግሞ ስትራክቸራል አንኤምፕሎይመንት ነው። ስትራክቸራል አንኤምፕሎይመንት ሪዛልትስ ፍሮም ሚስማች ቢትዊን ዘ ስኪል ኦር ሎኬሽንስ ኦፍ ኤ ጆብ ሲከርስ ኤንድ ዘ ሪኳየርመንትስ ኦር ሎኬሽንስ ኦፍ ዘ ቫካንሲ። የስትራክቸራል አንኤምፕሎይመንት የምንለው ደግሞ ያለመስማማት በስኪል በሎኬሽን እና በጆብ ሲከሩ መካከል ምንም አይነት ስምምነት ሳይኖር ሲቀር ወይም ደግሞ ከሪኳየርመንቱ ጋራ ሳይገናኝ ሲቀር። ያ ማለት መሰላችሁ፣ ለምሳሌ የሆነ ሰው የሆነ ስኪል ኑሮት ኦኬ ያን ስኪል የሚፈልገው አካል ሌላ ቦታ ሩቅ ሲሆን ወይም ሎኬሽኑ ሌላ ቦታ ሲሆን ወይም ደግሞ ላይክ በምን ልግለጽላችሁ፣ እናንተ የሆነ ስኪል አላችሁ፣ ቫካንሲው ደግሞ ክፍት የስራ ቦታው ደግሞ ሌላ ስኪል ይፈልጋል። ስለዚህ የእናንተ ስኪል እና ቫካንሲው የሚፈልገው ስኪል ሚስማች ሲሆን ሳይስማማ ሳይመቻች ሲቀር ወይም ማች ሳያደርግ ሲቀር ስትራክቸራል አንኤምፕሎይመንት እንለዋለን። ወይም ደግሞ ሎኬሽን ለምሳሌ እናንተ ገጠር አካባቢ ተቀምጣችሁ የስራ ቦታው ከተማ ከሆነ አንኤምፕሎይድ ትሆናላችሁ ማለት ነው። ወይም ከተማ ተቀምጣችሁ የስራ ቦታው ገጠር ከሆነ
እና መሄድ ካልቻላችሁ እና ሄዳችሁ መስራት ካልቻላችሁ ስትራክቸራል አንኤምፕሎይመንት ብለን ልንጠራው እንችላለን። It refers to a situation in which workers become jobless due to a loss of demand in a particular region or industry. ኦኬ ስለዚህ ይህ ስራ አጥነት አይነት ምን ማለት መሰላችሁ? ስራ ፈላጊዎች ስራ ቢገኝም እንኳን ለዛ ስራ ምንም አይነት ዲማንድ ሳይኖራቸው ወይም ደግሞ ፍላጎት ሳይኖራቸው ሲቀር የሆነ ሪጅን ወይም ኢንዱስትሪ ላይ ማለት ነው። እንደነገርኳችሁ ከተማ ተቀምጠው የስራ ዘርፉ ገጠር ከሆነ እዛ ድረስ ላይሄዱ ይችላሉ ቢኮዝ በሎኬሽን ምክንያት። ሌላ ደግሞ በስኪልም ሊሆን ይችላል። ስኪሉ ከእናንተ ጋር የማይሄድ ከሆነ የእናንተ ስኪል ሌላ፣ ቫካንሲ ወይም ክፍት የስራ ቦታው የሚፈልግ ሌላ ቢሆን እሱ ከስትራክቸራል አንኤምፕሎይመንት ውስጥ ነው የምንመድበው። ፎር ኤግዛምፕል ኢፍ አን አግሪካልቸራል ግራጁዌት ኢዝ ሉኪንግ ፎር ኤ ጆብ አት ኤ ኮንስትራክሽን ሳይት። አያችሁ አሁን ይሄ ስኪልን በተመለከተ ነው። ስኪልን በተመለከተ በአግሪካልቸር ወይም ደግሞ በግብርና ተመርቆ አንድ ሰው ኮንስትራክሽን ሳይት ላይ ስራ ቢፈልግ እሱ ሚስማች ነው የምንለው። ስለዚህ ስራ ሊያገኝ አይችልም በጭራሽ። አግሪካልቸር ስለ ግብርና ተመርቆ እንዴት ነው ስለ ኮንስትራክሽን ወይም ደግሞ ስለ ህንፃ ግንባታ ሊሰራ የሚችለው ወይም ደግሞ ሊቀጠር የሚችለው? እሱ ሚስማች ነው ወይም ደግሞ ስትራክቸራል አንኤምፕሎይመንት ነው የምንለው። This unemployment that arises due to the change in the patterns of demand leading to changes in the structures of the production in the economy is called structural unemployment. Structural unemployment signifies a mismatch between the supply and demand for labor. በአጭሩ እንግዲህ የሰፕላይ እና የዲማንድ አለመስማማት፣ ዲማንድ እና ሰፕላይ ኦፍ ዋት ላቦር አለመስማማት ወይም አለመመጣጠን ምን ልንለው እንችላለን? ስትራክቸራል አንኤምፕሎይመንት ልንለው እንችላለን ማለት ነው። ኦልራይት። ወይም በአጭሩ ምን ማለት መሰላችሁ? ቀለል ባለ አገላለጽ እናንተ በተመረቃችሁበት ዘርፍ ስራ ሳይኖር ሲቀር ሲጠፋ ሀሳባችሁን ቀይራችሁ ሌላ ቦታ ላይክ አንዳንድ ያስባችሁታል። ለምሳሌ በጤና ተመርቆ ፍርድ ቤት ላይ ፋይል አመላላሽ ሆኖ ሊቀጠር ይችላል። እንደዚህ አይነት ኮንዲሽኖች ሊፈጠሩ ይችላሉ። በኢንጂነሪንግ ተመርቆ በዛም ብሎ የሆነ ባንክ ውስጥ ገብቶ ሲሰራ ልታዩት ትችላላችሁ። ስለዚህ እንደዚህ አይነት ኦፖርቹኒቲ ሊኖሩ ስለሚችሉ እዛ ቦታ ላይ ሰው ስራ ሲፈልግ ልታዩት ትችላላችሁ። በኢንጂነሪንግ ተመርቆ ባንክ ላይ ባንከር ለመሆን ስራ ሲፈልግ ስታዩት ሚስማች የሚያደርግ ነገር ነው፣ ምንም አይገናኝ። እሱ ስትራክቸራል አንኤምፕሎይመንት ነው፣ ቢኮዝ ላይቀጠር ስለሚችል ማለት ነው እዛ ጋር። ኤኒዌይስ ስትራክቸራል አንኤምፕሎይመንት ምንድነው ከተባላችሁ the mismatch between the skill or locations of a job seeker and the requirements or location of the vacancy ብላችሁ መመለስ ትችላላችሁ ማለት ነው። ሶስተኛው የስራ አጥነት አይነት ሳይክሊካል አንኤምፕሎይመንት ይባላል። ሳይክሊካል አንኤምፕሎይመንት is generated due to the absence of vacancy. This usually happen due to the deficiency in demand for the commodities. እዚህ ጋር ደግሞ ሳይክሊካል የምንለው ምንም አይነት ክፍት የስራ ቦታ አልኖር ሲል ብዙ ስራ ፈላጊዎች አሉ፣ ግን ጆብ ቫካንሲ አይወጣም። ኦኬ this unemployment that arises due to the inadequate overall demand is associated with the downswing, recession or depression periods of a trade cycle is called cyclical unemployment. የማለት ምንድነው እንግዲህ የኢኮኖሚ ውድቀት ሲመጣ ዳውንስዊንግ ወይም ደግሞ ሪሴሽን ወይም ደግሞ ዲፕሬሽን ስንል የገበያ መቀነስ ወይም ደግሞ የኢኮኖሚ ወደኋላ መመለስ ሜቢ ጊዜያዊ ሊሆን ይችላል። በዛ ጊዜ እንግዲህ እንኳን ቅጥር ሊፈጸም ቀርቶ ያሉትንም ሰራተኞች የመቀነስ ስራ ሊሰራ ይችላል። ገባችሁ? የሆነ ድርጅት ለምሳሌ ሲከስር በውስጡ 100 ሰራተኛ ቢኖሩት እነዛ 100 ሰራተኞችንም ማስተዳደር ወይም ደግሞ ለነሱ ደሞዝ መክፈልም ሊያቅተው ይችላል። እንኳን ሌላ የቅጥር ወረቀት ሊለጥፍ ቀርቶ ወይም ደግሞ ክፍት የስራ ቦታ ሊያወጣ ቀርቶ ማለት ነው። ክፍት የስራ ማስታወቂያ ሊወጣ የሚችለው ወይም ደግሞ ቫካንሲ ሊወጣ የሚችለው መቼ ነው? የሆነ ድርጅት በከፍተኛ ሁኔታ እያደገ ያሉት የተቀጠሩት ኢምፕሎየሮቹ ከሚሰሩት ወይም ከነሱ አቅም በላይ የሆነ የስራ ጫና ሲመጣ ሌላ ተጨማሪ ሰራተኞችን ይፈልጋል። በዚህ ጊዜ ግን በሪሴሽን ስፔሻሊ በኢኮኖሚ ውድቀት ጊዜ ግን ያሉት ሰራተኞች የሚቀንሱበት አግባብ ሊፈጠር ይችላል። ስለዚህ ምን እንለዋለን? ሳይክሊካል አንኤምፕሎይመንት። ሳይክሊካል አንኤምፕሎይመንት ምንም አይነት ቫካንሲ ሳይኖር ሲቀር ወይም ክፍት የስራ ማስታወቂያ ሳይኖር ሲቀር ማለት ነው። ሌላኛው ቶፒካችን እዚሁ ውስጥ ደግሞ አንኤምፕሎይመንት ውስጥ ማለት ነው ዲስጌይዚንግ አንኤምፕሎይመንት ኢን ዘ ኢትዮጵያን ኢኮኖሚ። ዲስጌይዚንግ አንኤምፕሎይመንት ምን ማለት ነው? ዲስጌይዝድ አንኤምፕሎይመንት ማለት መሰላችሁ ሰዎች ከልክ በላይ የሆነ ሰራተኛ መቀጠር ማለት ነው አንድ ቦታ ላይ ማለት
የሆነ ድርጅት አለን በል ወይም የስራ ቦታ አለ። እዛ ስራ ቦታ ላይ 4 ሰው እያስፈለገ 12 ሰው የሚቀጠር ከሆነ የሆነ ምንድነው የሚባለው ዝም ብሎ ከልክ በላይ ማሰራት፣ ከዛ የተወሰኑ ሰዎች ከስራ ሊቀሩ ይችላሉ። ምክንያቱም 4 ሰዎች የሚሰሩት ስራ ላይ ያሁላ ሰው ምን ይሰራል? ስለዚህ እሱ አይነት አንኤምፕሎይመንት ዲስጋይዝድ አንኤምፕሎይመንት ብለን እንጠራዋለን። ዲስጋይዝድ አንኤምፕሎይመንት ኢዝ አንኤምፕሎይመንት ዳት ዳዝ ኖት አፌክት ዘ አግሪጌት ኢኮኖሚክ አውትፑት። እንግዲህ የኢኮኖሚክ አውትፑቱን ችግር አይፈጥርበትም። ለምሳሌ የሆነ ግብርና ቦታ ላይ 4 ሰው የሚሰሩትን ስራ 12 ነው ቢሰሩት ኢኮኖሚ ላይ የሚመጣ ችግር የለም። ኦኬ ስራው ይሰራል። ግን 6ቶቹ ተደባቂ ናቸው። ወይም ደግሞ ማን ነው 12 ሰው ነው ያልኳችሁ አይደለ? 8ቶቹ ሰዎች ከስራ ውጭ ናቸው ማለት ነው። አንኤምፕሎይድ ናቸው ማለት እንችላለን። It occurs when a productivity is low and too many workers are filling to few jobs። አያችሁ ፕሮዳክቲቪቲው በጣም ትንሽ ነው ሳለ ግን too many workers በጣም በርካታ ሰራተኞች እዛ ስራ ቦታ ወይም እዛች ትንሽዬ ስራ ቦታ ላይ ተሰማርተው ታገኙታላችሁ። ለምሳሌ የሆነ ቢሮ ላይ 5 ሰው መስራት የሚችለውን የቢሮ ስራ አንድ ክፍል ውስጥ ለምሳሌ አንድ ቢሮ ውስጥ 10 ሰው 10 ወንበር ላይ ተቀምጦ ልታዩት ትችላላችሁ በየቦታው። እንግዲህ 4 ሰዎች ምናምን ወይም 3 ሰዎች ሊሰሩት የሚችሉትን ስራ እኮ ነው። እሱ ምን ይባላል? ዲስጋይዝድ አንኤምፕሎይመንት። ግማሽ የሚደርሱ ሰዎች ምንም ስራ የላቸውም፣ ዝም ብለው ነው የሚገቡ የሚወጡ ምናምን ነገር እዛ ቁጭ ብለው ሲዋሩ የሚውሉ ናቸው። It can refers to any parts of the population that is not employed at a full capacity። ፉል ካፓሲቲ ማለት የተሰጣቸውን ስራ በተሰጣቸው ሰዓት መስራት የማይችሉ ወይም ግልጽ ላድርግላችሁ፣ በኢትዮጵያ ኮንቴክስት አንድ ሰራተኛ መስራት ያለበት 8 ሰዓት ነው። በዲስጋይዝድ አንኤምፕሎይመንት ጊዜ ግን እነዚህ ሰዎች አይደለም 8 ሰዓት 1 ሰዓት ያክል የሚሰሩት ስራ አይኖራቸውም። ይገባሉ ስራ ቦታ ውለው ይመለሳሉ። ስለዚህ ስራ አጥናቸው ስራ የላቸውም። ስራ አጥናቸው ስራ የላቸውም ስንል ግን ደሞዝ አይከፈላቸው ማለት አይደለም። ምክንያቱም ኦልሬዲ ተቀጥረዋል ግን ስራ እየሰሩ አይደለም። ዲስጋይዝድ አንኤምፕሎይመንት ኦር ሂድን አንኤምፕሎይመንት ይባላል። አንኤምፕሎይመንቶችን መደበቅ ምናምን ነገር ማለት ነው። ዲስጋይዝድ ሲጀመር ዲፋይን ሲደረግ መደበቅ፣ መሸሸግ ምናምን የሚል ትርጉም ነው ያለው። ኦር ሂድን አንኤምፕሎይመንት ኢዝ አን ኢኮኖሚክ ተርም ዩዝድ ቱ ሪፈር ቱ ዘ ፖርሽን ኦፍ ዘ ላቦር ፎርስ ዛት ኢዝ ኢንቮልቭድ ኢን ሪደንደንት ወርክ ዊች ክሬትስ ሚኒማል ቱ ኖ ፕሮዳክቲቪቲ። እንግዲህ ጀስት የሆነ ስራ ቦታ ላይ ሪደንደንት ወይም ደግሞ የተደጋገመ ሰራተኛ ወይም ምን በለው የሆነ መስሪያ ቤት አስቡ፣ ወይም ደግሞ የሆነ የእርሻ ቦታን ማሰብ ትችላላችሁ። እዛ እርሻ ቦታ ላይ ለምሳሌ አሰሪው 4 ሰዎችን ቀጥሮ ማሰራት እየቻለ 10 ሰዎችን ቢቀጥር ትርፍ ሰዎች አሉ ማለት ነው። ምንም የማይሰሩ ዝም ብለው በቃ ለወሬ የመጡ እነዛ ስራ የላቸውም። ኦኬ ሶ ኮንቴክስቱን በዛው ወይ ነው የምትረዱት። Disguised unemployment is very common in the third world country which are still developing and have a large population. This is known as labor surplus ተብሎ ይጠራል። እንግዲህ third world የሚባሉት ሀገሮች ላይ ነው ወይ በጣም ድሃ የሚባሉ ሀገሮች ላይ ነው ይሄ disguised unemployment ያለው። ያ ማለት እንግዲህ ትንሽዬ ስራ ስትገኝ ተሰብስበው ሄደው እዛ ቦታ ላይ እንደሚሰራ ሰው አክት የሚያደርጉ ወይም ደግሞ በመንግስታዊ እይታ ስናይ ላይክ ለምሳሌ የሆነች ነገር ስትመረቅ አይታችሁ ከሆነ የሆነ ድልድይ ሊሆን ይችላል፣ የሆነ ፕሮጀክት ሊሆን ይችላል። እንግዲህ እሷ ስትመረቅ በርካታ ሰዎች እዛች ጋር ለመነሳት አብረው እየተጋፉ ምናምን ታዋቸዋላችሁ። 2-3 ሰዎች እኮ በቂ ሆኖ ሳለ ነው። ስራ ፈጠርን ለማለት ወይም ደግሞ የስራ እድል እየፈጠርን ነው ለማለት በርካታ ሰዎችን ትንሽዬ ስራ ቦታ ላይ ማሰማራት፣ ከዛ 2 ሰዎች ምናምን ይሰሩታል፣ ሌላው ዝም ብሎ አጭበርባሪ ነው። ወይም በእናንተ ቋንቋ ልግለጽላችሁ፣ በተማሪ ቋንቋ በተማሪኛ ቋንቋ ልንገራችሁ። አሳይመንት አሁን የዲስገስድ አንኤምፕሎይመንት አሪፍ ምሳሌ መሆን ይችላል። አሳይመንት ለ10 እየሆናችሁ ትሰጣላችሁ እንበል። አሳይመንቱን የሚሰሩት ግን ወይ አንድ ልጅ ነው ወይ 2 ልጆች ናቸው። ከመካከላችሁ ጎበዝ የተባለው ልጅ ሰርቶ ያመጣል። ለተማሪው ሜቢ ወረቀት ምናምን ልታውጣጡ ትችላላችሁ ምናምን። ግን አሳይመንቱን ሰራችሁት ተብሎ የሚታሰበው ሁላችሁም በአንድ ላይ በመተጋገዝ በመተባበር እየተረዳዳችሁ እየተወያያችሁ እንደሆነ ተደርጎ የሚታሰበው። ቢኮዝ አሳይመንት ማለት ጀስት ላይክ የሆኑ ጥያቄዎችን በጋራ እየተወያያችሁ እንድትሰሩ እንድትረዳዱ ታስቦ የሚሰጥ ነው እንጂ
አንድ ሰው ብቻ ሰርቶት መጥቶ ሌሎቹ ውጤት የምታገኙበት ምንም ጥቅም የለውም። እሱ ውጤት አልባ ነው። የሚታሰበው ግን አሳይመንት ወይም ግሩፕ ወርክ ሲባል ሁላችሁም በጋራ በመተባበር በመረዳዳት ያልገባው ይሄ ነገር አልገባኝም እንዴት ነው የሰራ ነው ምናምን ብሎ ተጠያይቆ የሚሰሩት ነበረ። ግን ሪያሊቲው ተመካከላችሁ አንድ ጎበዝ የተባሪ ተማሪ ወይም ደግሞ 2 ተማሪዎች ናቸው የሚሰሩት። ሌሎቹ ምንድን ናቸው? ዲስጋይስድ ናቸው፣ አላስፈላጊ ናቸው። ግን አብሮ የግሩፕ ሜምበር ነው። ስራ ቦታም ላይ ልክ እንደዛ ነው። ሁለቱ ወይም አንዱ ልጅ መስራት የሚችለው ስራ ላይ በርካታ ልጆች አብረው ይመደባሉ ማለት ነው። ስለዚህ እነዛ ስራ የላቸው። አሁን አሳይመንቱ ላይ አንዱ የሚሰራው ከሆነ ዘጠኛችሁ ምንድነው ስራችሁ? ምንም ቫልዩ የላችሁ፣ ግን ውጤት ለእናንተ ይሰጣል አብሮ። ሶ በኤምፕሎይመንት ዘርፍም ልክ እንደዛ ማለት ነው። አሁን በደንብ ክሊር ይሆንላችሁ ይመስለኛል ብዬ አስባለሁ። ሌላው ኮንሰፕት ትሬድ ባላንስ ነው። ትሬድ ባላንስ the trade balance is sometimes refers to as the visibility balance because it represents the difference between the receipts for the export of goods and the expenditures on imports of goods which can be visibly seen crossing frontier። እዚህ ጋር ትሬድ ባላንስ ስንል ቀለል ባለ ቋንቋ እንረዳው። ኢምፖርት እና ኤክስፖርት የሚደረግ ነገር አለ። ኦኬ፣ ለምሳሌ አንድ ሀገር ኤክስፖርት ታደርጋለች፣ ኤክስፖርት ባደረገችው ልክ ደግሞ ኢምፖርት ታደርጋለች ማለት ነው። ስለዚህ ሁለቱ ነገሮች ባላንስ ሲሆኑ ነው ትሬድ ባላንስ ብለን የምንጠራው። ሁለቱ ነገሮች ባላንስ ሲሆኑ ማለት ነው። The receipts for export are recorded as credit in the balance of the payment while the payment for the import is recorded as debit። ይህን ሀሳብ ይዩልኝ። ሪሰፕትስ ማለት ተቀባይ ማለት ነው። አሁን የሆነ ነገር ኤክስፖርት ይደረጋል። ኤክስፖርት የተደረገው ላይክ በኢትዮጵያን ኮንቴክስት ለምሳሌ ቡና ኤክስፖርት ይደረጋል እና ኤክስፖርት ያደረግነውን ቡና የሚቀበል አካል አለ። ሪሰፕት ሪሰፕትስ ፎር ደ ኤክስፖርት አር ሪከርድድ አስ ክሬዲት ኢን ደ ባላንስ ኦፍ ፓይመንት። እንደምን ይቆጠራል? እንደ ክሬዲት ይቆጠራል። አሁን ለምሳሌ ላይክ ለቻይና ከሆነ ቡና ኤክስፖርት ያደረግነው ቻይና ሪሰፕት ነች፣ ተቀባይ ነች። ማንን? ቡናችንን። ስለዚህ እንደምን ሪከርድ ይደረጋል? እንደ ክሬዲት። ክሬዲት እንግዲህ የተለያየ ትርጉም ይኖረዋል ጋይስ። በባንክ ዘርፍ ሊሆን ይችላል፣ በሌሎች ዘርፎች የተለያየ ትርጉም ሊኖረው ይችላል። ለምሳሌ ባንክ አካውንታችሁ ላይ የሆነ ብር ሲገባ እና ሲወጣ ክሬዲት ኤንድ ደቢት። ገንዘብ ሲገባላችሁ ለምሳሌ ክሬዲትድ ይላል። ለምሳሌ 1000 ብር ቢገባላችሁ you are credited with 1000 ብር ሊሆን ይችላል። ስትዋጡ ደግሞ ደቢትድ ሊሆን ይችላል፣ ተቀናሽ። ኦኬ፣ ወይም እዳ፣ ብድር ምናምን የሚሉ ሁለቱ ተቀያያሪ ቃላቶች ናቸው፣ ክሬዲት ኤንድ ደቢት። ኦኬ while the payments for import is recorded as debit። ኢምፖርት ደግሞ ወደ ሀገር ውስጥ ስናስገባ ደግሞ እንደ ደቢት ይቆጠራል ማለት ነው። እንደ ደቢት ገባችሁ አይደል? አሁን ለምሳሌ ቡናን ወደ ውጭ ስናስወጣ ክሬዲት፣ ለምን? ገንዘብ እያገኘን ስለሆነ። ገንዘብ እያገኘን ቡና በሸጥን ቁጥር ምን እያገኘን ነው? ገንዘብ እያገኘን ነው አይደለ? እንደ ክሬዲት። ልክ እናንተ አካውንታችሁ ላይም ብር ሲገባ ክሬዲት ብሎ እንደሚያስቀምጠው። ኢምፖርት ስታደርጉ ግን ስታስገቡ ደግሞ ብር ታዋጣላችሁ አይደል? ለምሳሌ የሆነ ሸቀጥን ስታስገቡ ወደ ሀገር ውስጥ ብር ታዋጣላችሁ፣ ትከፍላላችሁ። ስለዚህ ደቢት አለ ማለት ነው፣ ሪከርድ ስታት ደቢት። ስለዚህ ለሚወጡ ኤክስፖርት ለሚደረጉ ሸቀጦቻችን ክሬዲት ስናገኝ ለምናስገባው ደግሞ ደቢት። ኦኬ when the trade balance is in surplus this means that countries has earned more from its exports of goods than it has paid for its imports of goods። ትሬድ ባላንስ እንግዲህ ሰርፕለስ ሊሆን ይችላል ወይም ደግሞ ዲፌክት ሊኖርበት ይችላል። ሰርፕለስ ስንል ምን ማለታችን መሰላችሁ? ብዙ ነገር ኤክስፖርት አድርገን ትንሽ ነገር ኢምፖርት ስናደርግ ብዙ ገንዘብ ይገኛል። አያችሁ፣ ለምሳሌ ቆዳና ሌጥ ወይም ቡና ወይም ሰሊጥ ሁሌ ኤክስፖርት የምናደርግ ከሆነና ትንሽዬ ነገር ደግሞ ከሀገር ውጭ የምናስገባ ከሆነ ምን እንለዋለን? ባላንስ ኢዝ ኢን ሰርፕለስ እንለዋለን። ትሬድ ባላንሱ ምንድን ነው? ኢን ሰርፕለስ ነው። ጥሩ ኢኮኖሚ ላይ ነው ያለ ነው ማለት ነው። ለምንድን ነው ትንሽዬ ነገር ያስገባ ነው ኢምፖርት ያደረግነው ካል ብዙ ነገር ሀገራችን ውስጥ እያመረትን ስለሆነ። ስለዚህ ብዙ ነገር ሀገራቸው ላይ የሚያመርቱ ሀገሮች ብዙ ነገር ኤክስፖርት ያደርጋሉ፣ ትንሽ ነገር ኢምፖርት ያደርጋሉ። ለምንድን ነው ትንሽዬ ነገር ኢምፖርት የሚያደርጉት?
አብዛኛውን ነገር ሀገራቸው ላይ ስለሚያመርቱ። ኢምፖርት ማለት ከውጭ ወደ ውስጥ ማስገባት ማለት ነው ፕሮዳክቶችን ወይም ምርቶችን። ኤክስፖርት ማለት ደግሞ ያመረቱትን ወደ ውጭ መላክ። ስለዚህ የሆነ ሀገር ያመረተውን ብዙ ጊዜ ወደ ውጭ የሚልክ ከሆነ በከፍተኛ ሁኔታ ፕሮዲውስ እያደረገ ነው የሆነን ነገር ማለት ነው። ስለዚህ ኢኮኖሚው አሪፍ ላይ ነው ያለው ማለት ነው። በዚህ ጊዜ ትሬድ ባላንስ ኢዝ ኢን ሰርፕለስ ብለን እንጠራዋለን። ስለዚህ ትሬድ ባላንስ ማለት ነው ሪሰፕትስ ፎር ኤክስፖርት ጉድስ ማይነስ ፓይመንት ኦን ኢምፖርትድ ጉድስ። በአጭሩ ኤክስፖርት ያደረግናቸው ጉድ ወይም ሸቀጦች አሉ፣ ከዛ የሚመጣ ደረሰኝ አለ ወይም ደግሞ በአጭሩ ገንዘብ አለ። እሱ ሲቀነስ ወደ ሀገር ውስጥ ያስገባ ነው ክፍያ። ስለዚህ ቡና ለምሳሌ በ1 ሚሊዮን ዶላር ኤክስፖርት ብናደርግና ሌላ ሸቀጥ ደግሞ በ500 ሚሊዮን በ500 ሺህ ዶላር ኢምፖርት ብናደርግ ትርፍ አግኝተናል ማለት ነው። አያችሁ፣ ከኤክስፖርት 1 ሚሊዮን ዶላር ካገኘን ከኢምፖርት ደግሞ 500 ሺህ ክፍያ ተከፈል 500 ሺህ አትርፈናል እንደማለት ነው። ስለዚህ እሱ ትሬድ ባላንስ ይባላል። ከዛ ውጭ ግን ሪሰፕት ፎር ኤክስፖርታችን ከፍተኛ ሆኖ ፓይመንትስ ኦን ኢምፖርትድ ጉድስ ላይ ደግሞ ከፍተኛ ከሆነ አሁን የትንሽ ሆኖ የትልቅ ከሆነ ኔጌቲቭ ይመጣል። ስለዚህ ኢኮኖሚያችን እዳ ውስጥ ነው ያለው ማለት ነው። ኢትዮጵያ ላይ እየተካሄደ ያለው እሱ ነው። አብዛኞቹ ፕሮዳክቶች ከውጭ ነው የሚመጡት። ኦኬ ኢምፖርት ነው የምናደርገው ኦልዌይስ። እንደውም የዶላር ችግሩ ላይ እየገጠመ ኤክስፖርት የምናደርጋቸው ነገሮች ግን ትንሽዬ ናቸው። ስለዚህ በዛ ምክንያት እዳ ውስጥ እንገባለን። ወደ ብድር እንሄዳለን። ወደ ብድር ከዓለም ባንክ እንበደራለን። ከኤምኤፍ ወይም ኢንተርናሽናል ሞኔታሪ ፈንድ ከሚባሉ አበዳሪ ድርጅቶች እንበደራለን። ናውዴይስ ወደ 62 ቢሊዮን ዶላር እዳ አለብን ማለት ነው። ለምን ከተባለ ትሬድ ባላንሱ ስላልተመጣጠነ እኛ ሀገር ላይ ብዙ ነገር ኢምፖርት እናደርጋለን፣ ትንሽ ነገር ኤክስፖርት እናደርጋለን ማለት ነው። ሌላኛው ባላንስ ኦፍ ፓይመንትስ። ባላንስ ኦፍ ፓይመንትስ የመጨረሻ ፖይንት ነው፣ ጨርሰናል። ባላንስ ኦፍ ፓይመንት ኢዝ ስታቲስቲካል ሪካርድስ ኦፍ ኦል ዘ ኢኮኖሚክስ ትራንዛክሽን ቢትዊን ዘ ሬዚደንትስ ኦፍ ዘ ሪፖርቲንግ ካንትሪ ኤንድ ዘ ሬዚደንትስ ኦፍ ዘ ረስት ኦፍ ዘ ወርልድ ዱሪንግ ኤ ጊቨን ታይም ፒሪየድ። እንግዲህ ባላንስ ኦፍ ፓይመንት ስንል እንግዲህ ስታቲስቲካል ሪካርድ ነው ወይም ደግሞ የተመዘገበ ዳታ ነው ማለት ነው። በዋናነት በኢኮኖሚክ ትራንዛክሽን ወይም ደግሞ በገንዘብ ልውውጥ ማለት ነው። በማን መካከል በሚደረግ የገንዘብ ልውውጥ? በአንዲት ሀገርና በሌላው በቀሪው ዓለም መካከል የሚደረግ የገንዘብ ልውውጥ ማለት ነው። በሆነ ፔሪየድ ወይም በሆነ ታይም the usual reporting period for all the statistics included in the accounts in a year። እንግዲህ የሚመዘገበው ታይም ፔሪየድ ብለናል። ያ ታይም ፔሪየድ እንግዲህ በአመት ውስጥ ነው፣ በየአመቱ ማለት ነው ባጭሩ። ስለዚህ ባላንስ ኦፍ ፓይመንት የሚሰለው በአንድ አመት ነው ማለት ነው። However, sums of the statistical that make up the balance of payments are published on a more regular monthly and quarterly basis። ነገር ግን አንዳንዴ ምን ሊሆን ይችላል? የሪካርድ የሚደረገው ዳታ ወይም ደግሞ ስታቲስቲካል ሪካርድ በየወሩ ሊሆን ይችላል ደግሞ ወይም ደግሞ በየኳርተሩ ማለት በየሶስት ወሩ ማለት ነው። 1/4 ማለት ነው። ኳርተርሊ ማለት 1/4 በየሶስት ወሩ እንደማለት ነው። Without a question, the balance of payment is one of the most important statistical statements for any country። ስለዚህ ያለምንም ጥያቄ balance of payment ለአንድ ሀገር እጅግ በጣም ወሳኝነት ያለው ነገር ነው ማለት ነው። It reveals how many goods and services of the country has been exporting and importing, and whether the country has been borrowing from or lending money to the rest of the world። አያችሁ፣ ትሬድ ኦፍ ባላንስ ማን ነው? ባላንስ ኦፍ ፓይመንት ስንል የአንድን ሀገር ኢኮኖሚ በከፍተኛ ሁኔታ የሚወስን ነው ብያቸዋለሁ። ዋን ኦፍ ዘ ሞስት ኢምፖርታንት ስታቲስቲካል ስታትመንት ፎር ኤኒ ካንትሪ ብያለሁ። ያ ማለት ነው ይሄ እንግዲህ የሚያመለክተው አንድ ሀገር ምን ያህል ሸቀጦችን ወደ ውጭ አስወጥታለች፣ ምን ያህል ሸቀጦችንስ ወደ ውስጥ አስገብታለች። ብዙ ሸቀጦችን ወደ ውጭ የምታስወጣ ከሆነ ደግሞ ወይም ምሸጥ ከሆነ ያች ሀገር ጥሩ ኢኮኖሚ ላይ ነው ያለችው። ትንሽዬ ኢምፖርት እያደረገች ከሆነ ኢቭን ታበድራለች ወይስ ትበደራለች? ኦኬ whether the country has been borrowing from or lending money to the rest of the world። አሁን ለምሳሌ ኢትዮጵያና አሜሪካን ስታወዳድሩ ኢትዮጵያ ብዙ ጊዜ ቦሮ ስታደርግ ነው የምትዋል፣ ስትበደር። ከየት? ከሌላው ከቀሪው ዓለም። ከቻይና ልትበደር ትችላለች፣ ከአውሮፓ ሀገሮች ልትበደር ትችላለች፣ ከአሜሪካ ልትበደር ትችላለች፣ ከባንኮች ከዓለም ባንክ ወይም ደግሞ ከኢንተርናሽናል ሞኔታሪ ፈንድ ወይም ደግሞ ከኤምኤፍ ልትበደር ትችላለች። ስለዚህ የምትበደር ከሆነ ኢኮኖሚዋ በጣም ዝቅተኛ ነው ማለት ነው። ትንሽዬ ነገር ኤክስፖርት ታደርጋለች፣
ብዙ ነገር ኢምፖርት ታደርጋለች ማለት ነው። ብዙ ነገር ታስገባለች ወደ ሀገር ውስጥ፣ ትንሽዬ ነገር ታስወጣለች ማለት ነው። በሚገባበት ጊዜ ደግሞ የሚገዛው በዶላር ስለሆነ የዶላር እጥረት ሲገጥም ብድር ውስጥ ትገባለች። ሌሎች ሀገሮችን እንደ ቻይና እንደ አሜሪካ ግን ስታዩ ሌንድ የሚያደርጉት ይበዛል፣ የሚያበድሩት ማለት ነው። አሜሪካ ለምሳሌ አትበደርም፣ ታበድራለች እንጂ እንደውም ለክፉ ቀን የሚሆን ተብሎ በርካታ ገንዘቦችን ባንክ ውስጥ ያስቀምጣሉ። ባንክ ውስጥ አስቀምጠው ይሄ የዓለም ባንክ አይኤምኤፍ ምናምን የሚባለው ባይዘው የአሜሪካኖችና የአውሮፓኖች ባንክ ነው። ስለዚህ ለራሳቸው ለችግር ጊዜ ይጠቀሙታል፣ ለሌሎች ለቀሪዎች ድሃ ሀገራትም ያበድራሉ ማለት ነው። In addition, whether or not the Central Monetary Authority, usually the central bank, has added to or dedicated its reserves of foreign currency is reported in the statistics. በአጭሩ እዚህ ጋር ሴንትራል ባንክ የሚባል አለ። በኢትዮጵያ ኮንቴክስት ለምሳሌ ብሔራዊ ባንክ የምንለው ማለት ነው። እሱ ያለው የገንዘብ ምጣኔ እንዴት ነው? ከፎሪን ከረንሲ ስፔሻሊ ከውጭ ምንዛሬ ጋር። ለምሳሌ ውጭ ምንዛሬ እንደምታውቁት ነው ኢትዮጵያ ውስጥ $1 በምን ያክል እጥፍ እየጨመረ እንደሆነ ዛት ኢንዲኬትስ ባላንስ ኦፍ ፓይመንታችን በጣም ዝቅተኛ እየሆነ የብር አቅማችን ወይም የብራችን የመግዛት አቅሙ እየተዳከመ እየመጣ እንደሆነ አመላካች ነው። ስለዚህ ባላንስ ኦፍ ፓይመንት የአንድን ሀገር የኢኮኖሚ ሁኔታ በከፍተኛ ሁኔታ ጀጅ የሚያደርግ ወይም ደግሞ የሚወስን ነው ይለናል። ሶ ዩኒታችን ከሞላ ጎደል ይህን ይመስላል። አይ ቲንክ አንደርስታንድ አደረጋችሁኝ ተስፋ አደርጋለሁ። ያልገባችሁ ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ያስቀምጡልኝ። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በሚቀጥለው ዩኒት 8 ላይ ስለ ኢንተርፕሪኒየር እናወራለን። ቤዚክ ኢንተርፕሪኒየርሺፕ ስለ ስራ ፈጠራ ማለት ነው። ኦልራይት ሶ በዛ ዩኒት እስከምንገናኝ በያላችሁበት ሰላማችሁ ብዙ ይበል። መልካም ጊዜ። ባይ ባይ።